ሙስሊሞች ቅዳሜና እሑድ ገነት ቆይተው እንዲመለሱ የተደረጉ አሉ። ሃይማኖት ስለሌላቸው ተኮንነዋል። ምን ላይ ነው እንደዚህ አይነት? ምን ላይ ነው? ቆላ አስረዳሽ እኮ ከተከፈለሽ ስሚኝ። እሺ ምን ሆነ መሰለሽ? ነገረኝ እስኪ ልስማ። አሁን ለምሳሌ ሙስሊሞች ይማራሉ ማለት ነው። ሲኦል ገብተው የሆነ ቻንስ ያገኙ ሙስሊሞች አሉ። ምን ይላል መሰለሽ? የሰሩ ጳጳሳት፣ ካህናቶች ከፍተኛ ስቃይ ሲደርስባቸው አሳያት ኢየሱስ ክርስቶስ። በእሳት አልጋ ላይ ተኝተው የእሳት ፍላት ሲፈስበት አንድ ጳጳስ አየው ይላል ራእይ ማርያም ላይ እመቤታችን ናት የምትለው። በእሳት ሰንሰለት ወደ ላይ ተወጥሮ ተሰቅሎ በጭንቅላቱ ተዘግዝቆ በእሳት ፍላጻ በቀስት ሲደበደብ ሲቀጠቀጥ አንድ ካህን አየው ትላለች። አሁን እነዚህን ምናምን ስታይ ማራቸውም አላለቻቸው። ኃጢአቱ ይሄን ሰርቷል፣ ቦታው ይሄ ነው ሲላት ጌታ በቃ ዝም ብላ ነው ሄደችው። ከዛ የሄዳ መጨረሻ ላይ በጣም ትልቅ ገሃነም አየች። ትልቅ ገሃነም አየች፣ በጣም ትልቅ ግዙፍ። ከዛ እዛ ውስጥ እስከ ጉልበታቸው ነው እስከ ምን ይሰመጠዋል። እንግዲህ እስከ አንገት እስከ ሙሉ ሰውነት ይሰምጠዋል እንደ ኃጢአታቸው። እነዚህ እስከ ጉልበት አካባቢ ነው የሰመጡት። ምንድናቸው ሲባል እነዚህ አህዛብ ናቸው። አህዛብ ማለት ምንድናቸው? አህዛብ ማለት በክርስቶስ ኢየሱስ ማለት ነው። እምነት የላቸውም ግን ምግባራቸው ምናምን ጥሩ ምግባር ያላቸው ናቸው። እንዴ ሙስሊምማ እምነት አለው ያምናል እኮ ባላ፣ ግን እነሱ አሁን አህዛብ በክርስቶስ አላመኑ ማለት ነው። አዎ እነሱ ስለዚህ ጥሩ ነገር ቢኖራቸው ከእግር በታቸው እምነት ስለሌላቸው እዛ ገብተዋል። ከዛ አዩዋትና አይናቸው ተከፈተ። የሚገርምሽ አይናቸው ተከፈተና አዩዋት። ኧረ ማሪን ምናምን ምሕረት አውርዲልን አሏት ይላል። አስውጪን አሏት። አይናቸው ተከፈተ። ከዛ በኋላ እግዚአብሔሩም አውቆ ነው የከፈተው። እንግዲህ የገባሽ ለእነሱ ከየት ነው አንተ? ቆይ የምታነበው አይደለም አንተ ኦርቶዶክስ ነክ ኖ ራእይ ማርያምን እኮ ማነብልሽ አውቀክ ይሄ ለማሾፍ ምናምን ሌላ ማርያምን ከራእይ ማርያም ነው ማነብልሽ። ራእይ ማርያም ምን ላይ ከፍተህ ካሳይ ነው። የማይሆን ነገር አታውራ ነው። ከፍትልሻለሁ ከዛ ምን ሆነ ባጭሩ ቅዳሜና እሑድ ከሲኦል ወጥተው ገነት እንዲቆዩ ተመልሰው ሰኞ ይገባሉ። የምር ነው። ምን ላይ ነው ይሄ የተጻፈው? ራእይ ማርያም። በቃ እስከዛ እኔ ያወጣልሻለሁ።